እሺ ሀብትዬ እንዴት ነህ? ሰላም ነህ ብያለሁ። ከተማዋን ትንሽ ዞርናት በሳይክል ለአንተ ይሄ አዲስ ነገር አይደለም። በእርግጥ 1550 ኪሎ ሜትሮችን በሳይክል ዞረሃልና እስኪ በድጋሚ ያለህን ኤክስፔሪየንስ ምን እንዳነሳሳ ለሰው የምታስተላልፈው መልእክት እስኪ ምን ነው? እሺ አመሰግናለሁ። በቅድሚያ ባህር ዳርን በጠዋት ተገናኝተን ዞር ብለን አይተናል። ታሪካዊ ቦታዎችን የተለያዩ ቦታዎችን አይተናል። ባህር ዳር ደስ ትላለች፣ በጣም አሪፍ ነች። ባህር ዳር እጅግ በጣም ውብ ነች። ያው አሁን ደግሞ ከጀርባዬ እንደምትመለከቱት በጣና ሐይቅ ዳርቻ ውስጥ እንገኛለን ማለት ነው። እና ያው የብስክሌት ጉዞ ከ1550 ኪሎ ሜትር በላይ አድርጋለሁ። መነሻዬን አዲስ አበባ አድርጌ በደብረ ብርሃን፣ በሸዋሮቢት፣ በሚሴ፣ በደሴ፣ ወልዲያ፣ ቆቦ፣ አለማጣ፣ መቀሌ፣ አክሱም፣ አዲግራት፣ ሽሬ፣ ጎንደር አድርጌ ባህር ዳር ገብቻለሁ ማለት ነው። እነዚህ 1500 ኪሎ ሜትሮች እጅግ በጣም ፈታኝ ነበሩ፣ ለአስጨራሽ ቦታዎች ነበሩ። ከነዛ መካከል ሊማሊሞ አንደኛው ነው። በዓለማችን አደገኛ የሚባለው ቦታ ውስጥ ያለው ሊማሊሞ፣ እሱን ለመውጣት ወጥቻለሁ ማለት ነው። እጅግ በጣም አስቸጋሪ ቦታዎችን አስቸጋሪ ቻሌንጆችን አልፌ ባህር ዳር ደርሻለሁ ማለት ነው። በጣም የሚገርም ነው። 1550 ኪሎ ሜትር ስጋልብ የተለያዩ የአየር ሁኔታዎች ይገጥመዋል እና እነዛን የአየር ሁኔታዎች እንዴት ተቋቋምካቸው? እሺ እውነት ለመናገር የአየር ሁኔታው በጣም ክብሩ የነበረ ከሸዋሮቢት ከደብረ ሲና እንደወረድኩኝ ሙቀት ነበረ፣ በጣም ከፍተኛ ሙቀት ነበረ እና በሱ የተነሳ የቆዳዬ የመላላት አደጋ ደርሶብኛል። ቆዳዬ እንደ አዲስ ተነስቶ ደርቆ ነበረ። ከዛም በተጨማሪ ደግሞ ወደ መቀሌ መግቢያ ላይ አሸጎዳ የሚባል አለ። ከፍተኛ ንፋስ ኃይል ያለበት ቦታ ነበርና ከጀርባ ያለችውን ታፔላ ንፋስ ጥሏታል። በዛ ላይ የኔም የመውደቅ አደጋ ደርሶብኝና ጉዳት አስተናግጄ ነበር። ትንሽ ቀናቶች እግሬን ታምሜ ነበር። ያው እነሱና አደጋዎች አልፌ መጥቻለሁ ማለት ነው። አይ በጣም ጎበዝ ልጅ ነህ፣ በርታ። በዚሁ በጣም ነው የምናደንቀው። አንድ ዓለም አቀፍ የብስክሌት ተወዳዳሪ የሆነ ሰው ወይም ደግሞ ሳይክል ፍቅር ያለው ሰው ብስክሌት ተወዳዳሪ ከሆነ ቱር ደ ፍራንስ መግባት ነው የመጨረሻ ግቡ የሚሆነው። በጣም ሳይክል የሚወድ ደግሞ እንዳንተ አይነት ሳይክል በጣም አፍቃሪ የሆነ ትልቁ ዓላማው ይመስለኛል። ለምሳሌ ከአፍሪካ ከግብፅ ሳውዝ አፍሪካ ይነዳል። ካይሮ ኬፕ ታውን የሚባል ወደ 12000 ኪሎ ሜትር የሚጋለብበት ቦታ አለና አንተ እንደው ዓላማህ እንዴት ነው? እዚህ ጋር ያለው እንትን የመጨረሻ ግብህ ምን ይሆን? እውነት ለመናገር ከጥቂት ጊዜያቶች በኋላ አፍሪካን ያቋርጣለሁ ብዬ አስባለሁ። መላ አፍሪካን ያቋርጣለሁ። እያንዳንዱን የአፍሪካ ሀገራት በብስክሌት መሄድ ይሆናል። እሱ ወደፊት ይሆናል። ከዛ በፊት ግን ኢትዮጵያን በደንብ ማወቅ ስለምፈልግ የኢትዮጵያ ቦታዎችን በአራት አቅጣጫዎች የኢትዮጵያ ቦታዎችን የመጀመሪያ ዙር አድርጋለሁ። ቀሪ 3 ዙሮች ይኖሩኛል በአጭር ጊዜ ውስጥ። መነሻዬን ከአዲስ አበባ አድርጌ እነሱን አድርጋለሁ። ግን የመጨረሻ ግቤ የሚሆነው ያው በውድድር ላልመጣ እችላለሁ። ግን ከዛ በተጨማሪ ግን የሙሉ ጊዜ ሊሆን ይችላለሁ። ያው ተጓዥ የብስክሌት ተጓዥ የሙሉ ጊዜ እንደምሆን ግን እርግጠኛ ነኝ። ወደፊትም አፍሪካን ሙሉ አፍሪካን እዞራለሁ። ከዛም ያለፈ ከተቻለ ዓለምን ሁሉና ጤና ከሰጠን ዓለምን እንዞራለን። ይሳካል። ዋናው ማሰብ ነው። ገና ወጣት ነህ፣ ገና ታዳጊ ነህ። ሀሳብህ እንዲሳካ የኔ መልካም ምኞቴ ነው። ሌላው በዚህ ሳይክል በምትጋልብበት ጊዜ ሳይክል ሳትመርጥ ነው የመጣኸው እና በጣም ይሄም አንድ ሊበረታታ የሚገባው ሀሳብ ነው። ነገር ግን ከዚህ በኋላ ላሉህ የሳይክል ጉዞዎቹ ከአሁን በፊት ትልቅ ኤክስፔሪያንስ አግኝተሃል። የሳይክል ቶሎ የመበላሸት ሊገጥም ይችላል እና ለዓለም የምታስተላልፈው መልእክት ምንድን ነው? ለምሳሌ የሆነ ሰው ወይም ደግሞ በማህበር ሰው ተደራጅቶ አንተን ሊረዳህ የሚችልበት አጋጣሚ ካለ ሳይክል እንዲገዙልህ ወይም የሳይክል ካምፓኒዎቹ ሳይክል እንዲያቀርቡልህ ልትጠይቃቸው ጥያቄ ካለ አስተላልፍ እስኪ መልእክት። እሺ ያው የብስክሌቱን እንዳየው ብስክሌቱ የጉዞ የሚመከር አይነት ብስክሌት አይደለም። 1500 ኪሎ ሜትር ለብስክሌት ቀላል አይደለም። የብስክሌት ጉዞ ስታደርግ መላ የሰውነት ክፍሎችን የሚነካ አይነት ጉዞ ነው የምታደርገው። ጉልበት ታወጣለህ። እሱ የተመቻቸ ሊሆን ይችላል፣ ብስክሌቱ ለጉዞ የሚመከር ሊሆን ይችላል። እኔ ግን በተገደበ ወጪ ስለሆነ በግሌ ስለሆነ እየተንቀሳቀስኩ የነበረው ባገኘሁት ብስክሌት ነው የተነሳሁት።
በጥንቃቄ እጅግ በጣም በጥንቃቄ ነው እየነዳሁት። ብስክሌቱ እና የኔን የጤና ሁኔታን በጥንቃቄ አድርጌ ነው የሄድኩት። ወደፊት ግን እጅግ በጣም ብዙ ኪሎ ሜትሮችን ለማቋረጥ ሀሳብ ስላለኝ እያደረኩትም ስለሆነ ብስክሌት ቅያሬ በጣም ያስፈልገኛል። እውነት ለመናገር ብስክሌት ላይ የምትሰሩት ሰዎች፣ ግለሰቦች፣ ድርጅቶች፣ የመንግስት ተቋማት ብታናግሩኝ ደስ ይለኛል። ያው ብስክሌት እፈልጋለሁ። ከዛም በተጨማሪ የተለያዩ ፋይናንሻል ድጋፎችን ያስፈልጉኛል። የወጪዎች አሉ፣ የምግብ፣ የአልጋ፣ የተለያዩ ወጪዎች አሉ። እነሱን ከበር አደርጋለሁኝ። ከዛም በተጨማሪ የመጀመሪያዬ ነውና ይሄን ሳደርግ እዚህ በጣም ብዙ ጉድለቶች አሉብኝ። ሰዎች ሪኮሜንድ ሲያደርጉ ነበር፣ አስተያየት ሲሰጡ ነበረ። ይሄን ብታስተካክል፣ ይሄን ብታስተካክል። ያው መስተካከል አለበት ይገባኛል፣ ግን ለማስተካከል ደግሞ ኤክስትራ ወጪዎች አሉ። እነሱን ለማሟላት ትንሽ ድጋፍ ያስፈልገኛል። እውነት ለመናገር እሱ ቢሟላ ደስ ይለኛል እና ወደፊት ያው ኢትዮጵያን ወክዬ ትላልቅ እንትኖችን እንደማደርግ እርግጠኛ ነኝ። በጣም ደስ ይላል። እና ምናልባት ሰዎቹ አንተን ማግኘት ቢፈልጉ በምን ያግኙ? ኦኬ፣ ማግኘት ቢፈልጉ የተለያዩ ሶሻል ሚዲያዎች ገጻች አለኝ። ቲክቶክ ሀብታሙ ሳይክል አለ። ፌስቡክ ላይ ሀብታሙ አታለልት የሚል አለ። በተጨማሪም ስልክ ቁጥር አለ 09 95 02 83 17 ወይንም 09 85 84 44 27 ሀብታሙ ብለው ቢደውሉ ያገኙኛል። ከዛም በተጨማሪ ያለፍኩባቸው ቦታዎች፣ የሄድኩባቸውን ቦታዎች፣ የተለያዩ ያሳለፍኳቸውን ቻሌንጆች ማህበራዊ ሚዲያ ላይ እያጋራው ስለሆነ እነሱን በማየት ላይክ በማድረግ ሼር በማድረግ ብታበረታቱኝ ለመላው ኢትዮጵያ፣ ለመላው አፍሪካ፣ ለመላው ዓለም ብታዳርሱልኝ እጅግ በጣም ደስ ይለኛል። ባጭሩ ይሄን ይመስላል። ሁሉ ነገር እንደሚሳካ ባለሙሉ ተስፋ ነኝ። አብዬ ስለተገናኘን በጣም ደስ ብሎኛል። መልካም እድል ይሁንልህ። በጣም አመሰግናለሁ።